ለኢየሱስ ይሁን። የኔ ህይወት በለው አይቆምም በለው። ዛሬ ስለ ሁለት ነገር እናያለን። ስለ ሁለት ነገር እናያለን። አንደኛው አዳምና ሁለተኛው አዳም ወይ ደግሞ ረባሽካንቶ የእግዚአብሔር መንፈስና የጨለማ መንፈስ። ክብር ለመንፈስ ቅዱስ ይሁን። ብዙ ጊዜ ስንማማር ምን ብለነው የተማርነው? አዳም ከገነት ኤደን ሲወጣ ከኔ ጋር ናቸው አልተጨረሰም። ሳይጨረስ ነው የወጣ። ለምንድን ነው ያልተጨረሰው? መብላት የነበረውን ዛፍ አልበላም፣ ወይ ደግሞ ኢየሱስን አላገኘም። ስለዚህ አዳም ያልተጨረሰ ከሆነ በዚህ ዓለም ያለው ሰው ሁሉ ከኔ ጋር ናቸው የአዳም ዘር የሆነ ሁሉ ብቁ አይደለም፣ ፍጹም አይደለም። ከኔ ጋር ናቸው። ሰው እኮ ፍጹም አይደለም፣ ሰው እኮ እንዲህ አይደለም፣ ሰው እኮ እንዲህ አይደለም ሲባል ሰምታችኋል። ኢቭን በእግዚአብሔር ቤት ሰው ፍጹም አይደለም፣ እግዚአብሔር ብቻ ነው ፍጹም ይባላል እኮ። ከኔ ጋር ናቸው። ግን እኮ እንደሱ አይደለም። ኢየሱስ ያገኘህበት ቀን አቤት ኢየሱስ የገባህ ቀን አንተ ምን ሆኗል? ተፈጽሜያለሁ ብሎ አሜን በለው። ገና በተወለድክበት ቀን ጌታ ያገኘህበት ቀን አንተ ምንድነህ? ፍጹም ነህ። ንኩትና ፍጹም ነህ ብሉት። ራጂ ላቫንቶ ራክላቫጂ ሬንቶ ሮባጂና ማክላቫዱራ ፓንቶ። አንደኛው አዳም ምንድነው? ሕያው ነፍስ ነው። ሁለተኛ አዳም ደግሞ ህይወት የሚሰጥ መንፈስ ነው። ይሄ ነፍስ ነው። ይሄ ደግሞ ምንድነው? ይለያል በሉ። እስከ ኢየሱስ ይለያል በሉ። ስለዚህ አንድ ነገር ልንገራችሁ፣ በጣም የሚጠቅማችሁ ሐሳብ እሰጣችኋለሁ። አዳም አስተምረህ ህይወት የሚሰጥ መንፈስ ማድረግ ትችላለህ? አዳም ብታስተምረው ብትባርከው 20 ዓመት 30 ዓመት 1000 ዓመትም ቢሆን አስተምረህ መንፈስ ልታደርገው አትችልም። የአዳም አስተሳሰብ የወደቀ ነው። ራሱ ምንድነው? መንፈስ ነው። የአዳም ውድቀት ከምን የመጣ ነው? ከጨለማ መንፈስ ከወደቀ ሰይጣን የመጣው ውድቀት ነው። አዳም ጠፍተዋል ወድቀዋል ስንል የገባው መንፈስ ምንድነው? አቤት የምን መንፈስ? የጨለማው መንፈስ። ይሄ መንፈስ አስተምረህ የጌታ ልታደርገው የፈለኩት ነገር ቢገባችሁ በመጨረሻ እንዳትቆጩ በደንብ መያዝ አለባችሁ። የጨለማ ሐሳብ አስተምረህ መንፈሳዊ ልታደርገው አትችል። አዳም መንፈሳዊ ሊሆን ማን ነው ከኔ ጋር ያለ? አዳም መንፈሳዊ አይደለም፣ ሊሆንም አይችልም። ስለዚህ እኛ የተቀበልነው መንፈስ፣ እኛ የገባ መንፈስ የትንሣኤ መንፈስ ነው። ልንገራችሁ ሰው ጌታን ሲያገኝ ጌታ ሲቀበል የመዳናችሁ ቀን የምታስታውሱት፣ እኔ እኮ ሴሌብሬት ማድረግ እፈልጋለሁ የተወለድኩበት ቀን በስጋ ሳይሆን ከኔ ጋር ናችሁ በመንፈስ የተወለድኩበት ቀን ጥሩ የሆነ ትዝታ ያለው ይገባኛል። የመጀመሪያ ፍቅር ኢየሱስ የገባበት ቀን፣ በሱ ጊዜ የነበረው ስሜት፣ በሱ የነበረው ቅናት፣ በሱ ጊዜ የነበረው ፍቅር፣ የመጀመሪያው ፍቅር ምንድነው ስትሉ አዳም ወጥቶ አቤት 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 ኢየሱስ የገባበት ቀን ነበር። ለምን? ጌታን ስታገኝ ኮንፈስ ያደረከው ነገር ዓለምና ሰይጣን ምን አድርጋለሁ? ክጃለሁ። ያዙልኝ፣ በደንብ ያዙልኝ። ኢየሱስን ደግሞ ተቀብያለሁ። ይሄ ያልከው ቀን በፍጥነት የወጣው ማን ነው? የተካደው ጨለማ ምን ይሆናል? በፍጥነት ምን ይሆናል? ይወጣል። ምንድነው የኤፌሶን ማህበር በራዕየ ዮሐንስ ሲናገር የመጀመሪያ ፍቅር ስለተውከው ያለው? አቤት
ካልተመለስክ እኮ አደገኛ ነው። ካልተመለስክ ምን አለው? አደገኛ ነው። የግድ መመለስ አለብህ ነው ያለው። የመጀመሪያ ፍቅር ምን ያደርጋል? ለምንድን ነው የገባው መንፈስ ሌላ መንፈስ መጥቶ የሚገባ በምንድን ነው? ይሄ ዛሬ ዋናው ነገር መናገር የፈለኩት ያገባው መንፈስ ተናግረህ ነው፣ ያወጣው ደግሞ ተናግረህ ነው። አቤት! ይሄ ሲወጣ ይሄ ሲገባ በንግግርህ ነው፣ በቃል ነው የሆነው አይደለም እንዴ? እንደሱ ነው አይደለም? ዛሬ የት ለመድረስ ነው ካላችሁ፣ ኧረ አሜን በሉ፣ ኧረ አሜን በሉ። ዛሬ ትናገራለህ፣ የሚወጣ ይወጣል፣ የሚገባ ደግሞ ለምንድን ነው ካላችሁ፣ አንተ የጨለማውን ሐሳብ እያስተማርክ እየጸለይክ መንፈሳዊ ልታደርገው አትችልም። ስለዚህ የሚመስልህ ነገር ውድቄቴ ነው፣ ይሄ ድካሜ ነው፣ ይሄ ነገር አለብኝ፣ ይሄ ዊክ ሳይድ አለብኝ፣ ያልገባኝ ነገር አለ፣ በቃ ያልተማርኩት ነገር አለ፣ መማር አለብኝ፣ እንዲህ መሆን አለብኝ። አትማሩ ማለት አይደለም። ግን የካድከው ነገር ዛሬ ወጥቶ ይሄዳል። አስተምረህ ልትለውጠው ግን መንፈስ ምንድነው? መንፈስ ነው፣ አይቀየርም። ሰው ነው እንጂ እግዚአብሔር የሚቀበለው መንፈስ እግዚአብሔር ምን አያደርግም? አይቀበልም። የጨለማ መንፈስ ነው። እግዚአብሔር እድሉን አልሰጠው። የገባው ሰው እስቲ የገባው ሰው ምን እያልኩ እንደሆንኩ የጨለማው ሐሳብ እስቲ ትንሽ ቃል ልናገርና ማሽካላባዱራ ጳስ ሉቃስ 9:54 እስከ 56 ነው። yes በኢየሱስ ስም አነባዋለሁ። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላ መንደርም ሄዱ። ክብር ለኢየሱስ ይሁን። ክብር ለማን ይሁን? የማንን መንፈስ እንደሆነላችሁ አታውቁምን? እኔ ይሄ ኢየሱስን እየተከተሉ ያሉ ደቀ መዛሙርት ገና ኢየሱስ በመስቀል ስላልተሰቀለ እርቅ አልተፈጸመም፣ አልሞተም። ኢየሱስ ከሱ ነው የእግዚአብሔር መንፈስ መጥቶ ከኔ ጋር ናችሁ ልጅ የሆኑ ፎሎወርስ ነው የነበሩ፣ እየተከተሉት ነው የነበሩ። የማንን መንፈስ እንደሆናችሁ አታውቁም እንዴ? ግን ዛሬ ማለት የፈለኩት ምን አይነት መንፈስ መሆንህን እወቅ። መልእክቴ ይሄ ነው። ምን አይነት መንፈስ እንደሆንክ፣ ምን አይነት መንፈስ እንደገባብህ እንዳለ እንደተቀበልክ ሳይሆን ሁለተኛው አዳም ሕያው ነፍስ አይደለም፣ ህይወት የሚሰጥ መንፈስ ነው። ምን አይነት መንፈስ ነህ? ልንገራችሁ። የሆነ ሰው ተሳዳቢ፣ ተራጋሚ፣ መንቀኛ፣ ክፉ ሐሳብ ያለው፣ ጥላቻ ያለው ይሄ እግዚአብሔር ልጅ ነው ካልከኝ፣ አቤት ከኔ ጋር ናችሁ ወይ? ዛሬ ውስጥ እንገባለን። በደንብ በኃይል ወደ ሌላ ክብር እንገባለን። ዋናው የዚህ ትምህርት መልእክት የጨለማው ሐሳብ በምንም ምክንያት ፈልጎ የገባ ካለ ዛሬ ይወጣል። የኢየሱስ ተከታይ ነኝ፣ የኢየሱስ ልጅ ነኝ፣ የኢየሱስ አገልጋይ ነኝ ካልክ ይሄ ሁሉ ባህሪ በሁለተኛ ጴጥሮስ የጻፈው ሁለተኛ ጴጥሮስ 1 የጻፈው መልእክት የነበረውን ባህሪ የጨለማው ባህሪ መተው ካልቻልክ የነበረህን ህይወት አረሳኸው ማለት ነው። ስለዚህ ችግሩ ምንድነው? ነፍስ እየኖረ ነው ማለት ነው። ግን በነፍስ መኖር የተፈቀደለት
ኢየሱስ ነው። ኢየሱስ ደግሞ ማን ነው? መንፈስ ነው። ከኔ ጋር ናቸው። ኢየሱስ ምንድነው? በእኔ የሚኖረው ክርስቶስ ነው ካለ ክርስቶስ ደግሞ መንፈስ ነው። ከኔ ጋር ናቸው ወይ? የእግዚአብሔር ልጅ እየኖረ ነው ካልክ አንድ ነገር ልሰጥህ እፈልጋለሁ። ማንን መንፈስ መሆንን ካላወቅ ሁሉም ነገር ያሸንፋል። ሁሉም ነገር እየታገልክ ትኖራለህ። ልንገራችሁ፣ የጨለማው መንፈስ ከኢየሱስ አይዋጋም። ያንተ ህይወት ውጊያ የበዛበት ከሆነ፣ ተግዳሮት የበዛበት ከሆነ፣ ብዙ ነገር እያስጨነቀ ከሆነ ቆም በልና ለደቀ መዛሙርቱ የተናገረው የማንን መንፈስ መሆናችን አታውቁምን? እኛ ግን ምን አይነት መንፈስ መሆንን ስናውቅ ነው ወደ ድል የምንገባው። እኛ የተቀበልነው መንፈስ፣ በእኛ ህይወት የገባው መንፈስ የእግዚአብሔር መንፈስ ነው። ይህ ደግሞ የትንሣኤው መንፈስ ነው። የትንሣኤው መንፈስ የሲምሶን መንፈስ አይደለም። እንገራችሁ፣ የትንሣኤው መንፈስ የኤልያስ መንፈስ አይደለም። ኢየሱስ ሲመጣ ዘመኑን ቀይረዋል። ሄሎ ከኔ ጋር ናችሁ ወይ? ኢየሱስ ሲመጣ ምን ቀይረዋል? ዘመን በሙሉ ምን አድርገዋል? ቀይረዋል። የማን ዘመን ሆነ? የምህረት ዘመን ሆነ። ሃሌሉያ! የምን ዘመን ሆነ? የምን ዘመን ሆነ? የምህረት ዘመን ሆነ። በዚህ የምህረት ዘመን እንዴት ሆነ? ምን እየተከተልክ ነው? እኔን እየተከተልክ እሳት አውርደ አቤት አቤት ልትገድላቸው። እኔ ግን የመጣው እኮ ከኔ ጋር ናቸው፣ ለሳቸው ለማዳን ነው የመጣው። ምንድነው መልእክቱ ዛሬ? ጨለማ ብታሳምረው ብታስውበው ጨለማ መሆኑ አይቀር። እወዳችኋለሁ ሲላችሁ አንድ ቀን ግን እጠላችኋለሁ ማለት አይደለም። አንዴ ከወደደ ወዶታል። የሱ ህይወት አይቀያየርም። የሱ ፍቅር አይቀያየርም። የሱ በረከት አይቀያየርም። ዝም ብሎ እየጨመረ ነው የሚሄደው። ዛሬ ከተመቸህ ነገ ደግሞ የበለጠ ይመቻል። ስለዚህ ዛሬ ምን ማድረግ ነው የፈለክ ካላችሁ፣ አንዳንዴ ደስ ይልሃል፣ አንዳንዴ ደግሞ ትቆጫለህ፣ አንዳንዴ ደግሞ ትቆጣለህ። መጥፎ የሆነ ስሜት ይሰማሃል። ይሄ የኢየሱስ ስሜት አይደለም። ሁሌም አሸናፊ ነህ። ደስ እያለህ ትኖራለህ። ኧረ ደስ እያለኝ እኖራለሁ። ምንድነው መልእክቱ ዛሬ ካላችሁ፣ እኛ መጥፎ የሆነ ባህሪ፣ መጥፎ የሆነ ስሜት፣ የሚያስቸግረኝ የዓለም አስተሳሰብ እምቢ ያለኝ ነገር ካለ በጸሎት አትነቅለውም። ካደው ብቻ። ይሄ እኔ አይደለሁም። ማቱራ ክላቫጂናማስ እኔ የትንሣኤ መንፈስ ነኝ። ከኢየሱስ የተቀበልኩት ህይወት የፍቅር ህይወት ነው። የስኬት ህይወት ነው። ሁሌ ይሳካልኛል። አሜን 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 በሉ። ድገሙት። አሜን በሉ። ማንም ሊያስቆመህ አይችልም። ለምን? የትንሣኤው መንፈስ ማለት ሞትን አሸንፎ የተነሳ ማንም ሊይዘው ማይችል፣ ሁሌ የሚጸልይ፣ ሁሌ ከእግዚአብሔር ጋር የሚኖር፣ ሁሌ ደስተኛ የሆነ አቤት 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 አቤት። እኔ አላቅም ግን እራመዳለሁ። አላቅም የሚደርሰው ነገር ግን አለኝ። ከፍታ እያየሁ ነው። በቃ በረከት እያየሁ ነው። ከክብር ወደ ክብር እየሄድኩ ነው። ማንም ሊያስቆመኝ አይችልም። እኔ እንደ እግዚአብሔር ልጅ ዛሬ እናገራለሁ። የእግዚአብሔር ልጆች ህይወት አቤት የጉስቁልና ህይወት አይደለም። ኧረ እባካችሁ እጦት የለም። እግዚአብሔር ቤት ጭንቀት የለም። ማቱራ ላቫጂናማ ላቫዱራ ፓንቶ የገባው ሰው የሆነ ነገር ጀምረ የቆመ ነገር ካለ ዛሬ በግድ ይከፈታል። ቃል ሲመጣ አይከፈትም።
ይከፈታል አይከፈትም? ቃል ማለት እኮ ኢየሱስ ማለት ነው። ስለዚህ የኔ ህይወት ኢየሱስ ነው፣ እሱ እየኖረ አቤት አቤት አቤት። ስለዚህ በመጨረሻ ምንድነው የምትሰጠኝ ካላችሁ የመጣው መንፈስ ነፍስ እያስተማረ ሊያስተካክል አይደለም። ከኔ ጋር ናችሁ? እሱ እየኖረ ኧረ አሜን በሉ። ነፍስ በቃ ወደ ሁሉም በረከት የሚባል ነገር ይዞ እንዲሄድ ነው። ስለዚህ የገባው መንፈስ መሪ እንጂ አቤት አቤት መሪ እንጂ የጨለማው ነገር አስተካክሎ ጨለማው እንዲኖር አይፈቅድም። ስለዚህ የእግዚአብሔር ልጅ በእግዚአብሔር መንፈስ የሚመራ ከሆነ የገባው መንፈስ ምንድነው? መሪ ነው። ስለዚህ ነፍሴ እየተመራች ያዙልኝ ባካችሁ። ነፍሴ ምን እየሆነች ወደ ምንድነው የምትሄደው? ወደ ክብር። አቤት አቤት አቤት። ስለዚህ ልንገራችሁ፣ ጨለማ አስተምረህ ብርሃን ልታደርገው ግን የገባው ሰው ማን ነው? የገባው ሰው ጨለማ ነው። ጨለማ መውጣት እንጂ ማስዋብ አይፈቀድም። ይሄ ባህሪ ያለኝ አንድ ቀን እግዚአብሔር ያወጣልኝ። ምንም ባህሪ የለህም አንተ፣ የእግዚአብሔር ባህሪ ተካፋይ ነህ። ስለዚህ የፈለኩት ነገር ምን እንደሆነ ታውቃላችሁ? እየተናገርክ ኢየሱስ እየተናገረ እየሆነ ነው የሚሄደው። ልጅ ተፈውሳለች ሲል ልጅ ምን ሆናለች? ለምን እምነት ምናምን የሚባል ነገር እሱ የለም። እሱን የተቀበለ እሱ የሚታመን እንጂ እሱ አምኖ የሚናገረው ነገር የለውም። ስለዚህ እየተናገረ ንግግሩ እየኖረ ነው የሚሆነው። ስለዚህ ለኛ የሰጠን ህይወት እየተናገርን እየኖርን እንሄድ ነው። ስለዚህ እኛ የተቀበልነው ህይወት የእግዚአብሔር ህይወት ነው። የኛ ህይወት የእግዚአብሔር ራሱ ሚመራት ነፍስ እንጂ አስተምሮ ሊለውጣት የመጣው ነፍስ የለችም። የመጀመሪያ ጌታ ያወቀው ጊዜ የቅድስና ህይወት፣ የፍቅር ህይወት፣ የበረከት ህይወት፣ የደስታ ህይወት ከገባ መቼ ተማርክ? ተምረህ ነው የገባ? የመጀመሪያ ፍቅር በትምህርት ነው የሚገባው አይደለም፣ መንፈስ ነው። ይህ መንፈስ ለዘላለም መሪ ከሆነ ባለህበት ትቀጥላለህ። መንፈስ ቅዱስ በሉ፣ መሪ እንጂ በሉ፣ በህይወቴ በሉ፣ አስተማሪ አይደለም በሉ። የእግዚአብሔር ልጆች የሚመሩት በምንድን ነው? ስለዚህ መንፈስ እየመራ እያስተማረ አይደለም የሚሄደው፣ እያሳየህ ነው የሚሄደው። ነፍስ እያየች ትሄዳለች። ሳደንሊ ሳታውቅ የእግዚአብሔር ሂደት የእግዚአብሔር ጉዞ እያየች ለካ የእግዚአብሔር ፍቃድ እንዲህ ነው፣ የእግዚአብሔር ፍቃድ እንዲህ ነው፣ የእግዚአብሔር ሐሳብ እንዲህ ነው ብላ እየተቀየረች ነው የምትሄደው። ስለዚህ የምትቀየረው የጨለማውን ሐሳብ ቀባብተህ አይደለም። ክብር ለመንፈስ ቅዱስ ይሁን። ሰው ለምንድን ነው አንዴ ይበረታል አንዴ ደግሞ ይደክማል? በክርስትና ህይወት እንዲህ የተለመደ ነገር ነው። ግን መሆን አለበት። መቼ ደከመ ኢየሱስ? መቼ ደከመ ኢየሱስ? የደከመበት ቀን የለም። ስለዚህ የሱ ህይወት ይዘህ አንዴ መድከም አንዴ ደግሞ መበርታት። ስለዚህ የሁሉ መፍትሄው ምንድነው ካላችሁ ንግግር። ስትናገር የሆነ መንፈስ መጥቶ መጥፎ የሆነ ሐሳብ ሰጥቶ ሲያናግር የተናገርከው ነገር ልትኖርበት ግዴታ ነው። ከኔ ጋር ናቸው? የተናገርከው ነገር አይሆንም ካልክ እምቢ ይላል። ይሆናል ካልክ በሩ ምን ይሆናል? ይከፈታል። የሚገርም ነገር ደግሞ ከኔ ጋር ናቸው? ይሁን ብለህ ያልሆንከው ነገር አለ። ተናግረህ እምቢ ያለህ ነገር አለ። ብዙ ነገር አለ። ብዙ ነገር ጠይቀህ ያልመጣ ነገር አለ። ዛሬ የምንነጋገረው ከኔ ጋር ናቸው? ከዚህ ቀን ጀምሮ ባንተ ህይወት
ባንተ ፋይናንስ፣ ባንተ ጤንነት ሁሉም ነገር ይቀየራል። ግን አልገባኝም። ሁሉም ነገር ይቀየራል ብሎ ስለዚህ ተናግረህ ያልሆነ ነገር ምንድነው ካላችሁ ነፍስ እንድትናገር ሳይሆን እንድትመራ የእግዚአብሔር ማደሪያ እንድትሆን እግዚአብሔር እንዲያድርላት እሱ እንዲቀመጥ ንግግር በሚያስፈልገው ነገር ሁሉ ደግሞ መንፈስ ቅዱስ ብቻ ምን ብቻ አልሰማሁም ግን ድገሙት ምን ብቻ መንፈስ ቅዱስ ብቻ ሲናገር ስለዚህ አንድ ነገር ልንገራችሁ መንፈስ ቅዱስ ብቻ ከተናገረ ለመንፈስ ቅዱስ ጊዜ የሚባል ነገር የለም እግዚአብሔር ደስ የሚለው ነገር ኢየሱስ ሲሰበክ ነው ስለዚህ ለኢየሱስ የሚሆን ነገር መስራት ከፈለክ ለሱ መግለጥ አቅም ያለው መንፈስ እሱ ያንተ ህይወት ነው ያንቺ ህይወት ነው ስለዚህ ምንም በቃ ስትናገር ያለ ጊዜ መሆን ከፈለክ አንድ ነገር ያዝልኝ ጃማንቶ ራክ ላቫዶና ማስካላቫዲያፖስ እኔ ሲናገር ታዲያ ማን ነው እየተናገረ ያለ ያልሆነ ነገር ስለምንድን ነው ያልሆነ ማን ስለተናገረው ነው እኔ ነፍሴ እየፈለገች ነፍሴ እየተናገረች ተስማምታ ያለች ያልኩት ነገር ያልሆነው ለምንድን ነው እየተግባባን ነው ውስጣችሁ እየገባሁ ነው ጥያቄ እየተመለሰ ነው ይሄ ነገር ያልሆነ ሌላ መንፈስ አለ ሌላ ኢየሱስ አለ ሌላ አምላክ ደግሞ አለ ይህንን ነገር አንብበን እንቀጥላለን ዛሬ ፈታ ብላችሁ ተፈታችሁ በመካድ ብቻ ያስቸገራችሁ ዘመናችሁ የበላ እንዴት ነው ይሄ ነገር የሚሄደው የምትሉት ነገር በመካድ ብቻ ልክ ጌታ እንደተቀበልክበት ቀን ጨለማን እንደካድከው ብርሃን እንደተቀበልከው ይሄ ደግሞ በቃ ዛሬ ክደህ ትወጣለህ ይሄ የኔ ህይወት አይደለም አይመለከተኝም ጉስቁልና ለኔ ምን አይደለም በቃ የኔ ህይወት ኢየሱስ የሚታይበት ህይወት ነው ክብር ለመንፈስ ቅዱስ ይሁን ሁለተኛ ቆሮንቶስ 1:1-4 ሁለተኛ ቆሮንቶስ 11:1 በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር ቢሆንም በርግጥ ታገሱኝ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጹህ ድንግል እናንተን ለክርስቶስ ላቀርብ ለአንድ ወር ወንድ አጭቻችኋለሁና ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ ፈራለሁ የሚመጣውንም ያልሰበክነው ሌላ ኢየሱስ ቢሰበክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ እሺ እግዚአብሔር ይባረክ ስለ ሶስት ነገር ተናግረዋል ሌላ ኢየሱስ ሌላ መንፈስ ሌላ ወንጌል ይሄ ግን እኮ ጳውሎስ ነው እየተናገረው ስትሰሙት ደግሞ እየታገሳችሁ ነው አለ ሌላ ወንጌል ማለት ምን ማለት ነው ትሞታለህ ትጠፋለህ በቃ አይሆንም እንዲህ ካላደረክ እንዲህ አይሆንም እንዲህ ስለሰራህ ነው እንዲህ የሆነ ምናምን የሚብል ነገር ሁሉ ምንድነው ሌላ ወንጌል ነው ሌላ መንፈስ ደግሞ ክብር ለመንፈስ ቅዱስ ይሁን አሜን በሉ በእግዚአብሔር መንፈስ ባለበት በሱ ምን አለ ድገሙት ባካችሁ አፍተነ እግዚአብሔር መንፈስ ነው ሳውንት ያለው እሺ አርነት የእግዚአብሔር መንፈስ የት ነው ያለው በእኔ ውስጥ ስለዚህ ነፍሴ ምን ሆናለች ማለት ነው ነፃ ወጣለች ባርነት ነው የምትኖረው ማለት ነው ይህንን ነገር ካልተሰማ የሆነ ነገር ያርነት ነገር የነፃ ስሜት ካልተሰማ ይሄ መንፈስ አለ ማለት ነው የለም ማለት ነው
እውነት ልናገር ይሻላል መሰለኝ። እውነት ነው አይደለም? እኛ ኢየሱስን ለመምሰል ክርስቶስን ለመምሰል የተጠራን የእግዚአብሔር ልጆች ነን። ኢየሱስ መንፈስ ባለበት አርነት አለ ካለ አርነት ካልተሰማህ ደግሞ ሌላ መንፈስ አለ ማለት ነው። ማን ነው ግን ከኔ ጋር ያለ? ልንገራችሁ፣ ጥላቻ፣ ቂም። ልንገራችሁ፣ ተቆጥተህ ስትናገር እግዚአብሔር ይቆጣል፣ ግድ የለህም። ስትናደድ እግዚአብሔር ይናደዳል። ስለሱ አልተናገርኩም። ስታኮርፍ እግዚአብሔር ያኮርፋል። ከኔ ጋር ናችሁ? ግን እግዚአብሔር በጥላቻ አይኖርም። ማቱራ ክላፋቱና ማስ ከኔ ጋር ናችሁ? በጥላቻ ምን አይሆንም። ስለ ሁሉ ምን ያደርጋል? ይሄ ነገር ካለ ከኔ ጋር ናችሁ? ይሄ ነገር ካለ ኧረ አሜን በሉ ባካችሁ። ይሄ ነገር ካለ ሌላ መንፈስ አለ የለም? ስለ ብርሃን ሳስብ መጥፎ ስሜት ከተሰማኝ እኔ ነኝ ማለት ነው። መጥፎ ስሜት ከተሰማኝ ሌላ መንፈስ መጥቶብኝ ነው እንጂ እሱ መጥፎ ሆኖ አያውቅም። ሁሌም እሱ ምንድነው? መልካም ነው። የእግዚአብሔር መንፈስ ያለበት የትንሣኤ ሕይወት ያለው ስለ ወንድምህ የምታስበው ሐሳብ ማን መንፈስ ነው እየመራ ያለ? ነፍስ በገዛ ራሷ ምንም ማድረግ አትችልም። የገባት መንፈስ ግን ሌላ መንፈስ ከሆነ በምን ይታወቃል? ሄሎ። ስለዚህ አንድ ነገር ልንገራችሁ፣ ሌላ መንፈስ ዛሬ አስተምረህ መንፈሳዊ ልታደርገው ምንድነው? በቃ ወንድሜን እያስታወስኩ በቃ ጥላቻ የሚሰማኝ በቃ መጸለይ ያለብኝ በቃ እባርከዋለሁ። የምትባርከው ያለህ እኮ ወደህ አይደለም፣ ጥላቻ ስለመጣብህ እኮ ነው። ከኔ ጋር ናቸው? አቤት እውነት ነው አይደለም? በቃ መባረክ ነው ያለብኝ። እንትናን ባርከዋለሁ፣ እንትናን ባረከው። እሺ ከምን የተነሳ ነው እየባረከው ያለው? የሆነ ስሜት መጥቶብህ ነው። እኔ ግን ወዴት ሊያስገባችሁ ስለፈለኩ ነው። የመንፈስ የኔ መንፈስ አይደለም። የእግዚአብሔር መንፈስ የፍቅር መንፈስ ነው። የጥላቻ መንፈስ አይደለም። የአርነት መንፈስ ነው። እኔ ከእናንተ ጋር መኖር ሲመድብ እየኖርኩ እንደሆንኩ ምንም ምክንያት አያስፈልገኝም። በፍቅር መኖር አለብኝ። ደስ ብሎኝ መኖር አለብኝ። እየሳኩ ጥሩ ስሜት እየተሰማኝ አጠገብህ ያለው አንድ ነገር እወድሃለሁ። ፍቅር ስለሆንኩ ነው የሚወደው ማለት እወድሃለሁ በሉት ባካችሁ። ስለዚህ የኤፌሶን ማህበር የጀመረችው በምን መንፈስ ነው? የገላትያ ማህበር የጀመረችው በምንድን ነው? በመንፈስ ነው። በምን ልትጨርስ ስለፈለገች ነው ያስቆማት? ጳውሎስ የመጣው በስጋ። እኔ በሉት ባካችሁ፣ እኔ በሉ በፍቅር ጀምራለሁ በሉ፣ በፍቅር ደግሞ በሉ እቀጥላለሁ በሉ። መጨረሻ ፍቅር ነው በሉ። በመንፈስ ጀምሬ በመንፈስ ነው የሚጨርሰው በሉ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ስሙልኝም አንድ ነገር፣ ኢየሱስ ተቀባ በዮርዳኖስ ምን ሆነ? በቃ ተጠመቀና መንፈስ ቅዱስ ወረደው። ወዲያው ወደ በረሃ ሄደ። በምንድን ነው የሄደው ግን? በመንፈስ። ኧረ በመንፈስ በሉ። በምን ሄደ? መከራ መጣ፣ ፈተነው። በቃ ሁሉም ፈተና አሸንፎ ሲመለስ በምንድን ነው የመጣው? በምንድን ነው የተመለሰው? በመንፈስ። ወደ ገሊላም የተመለሰው በምንድን ነው? ወደ በረሃ ሄደው በምንድን ነው? በመንፈስ ጀምረህ በመንፈስ ነው የሚጨረሰው። ምንም ምክንያት አያስፈልገኝም፣ እወድሃለሁ በሉት። ምን እየተናገርክ ነው ካልክ፣ ሌላ መንፈስ አለ በቤተ ክርስቲያን ገብተዋል። እውነት ልንገራችሁ፣ ይህንን ለማጥፋት ነው የተነሳን። የኛ ትምህርት ምንድነው ካላችሁ፣ የጨለማው መንፈስ ከእግዚአብሔር ቤት አውጥተ ኢየሱስን ብቻ አባቱን ደስ ያሰኘ ኢየሱስ
እሱ የእሱ መንፈስ ብቻ በቸርች እንዲገኝ እኔ መንፈስ ስለሆንኩ የእግዚአብሔር ልጅ ስለሆንኩ በቃ አይኖቼ የተከፈቱ ስለሆንኩ ሰው ሳየው ከኔ ጋር ናችሁ ስንት ፐርሰንት የጨለማ ሐሳብ ገብቶበት ነው የደበቀው ነው የሚመስለው እኮ የደበቀው ማይናገር ዝም ብሎ በቃ ማይነጫነጭ ምንም ዝምተኛ እየመሰለ በቃ ጸባይ የመላቦት የመሰለው ውስጡ ግን አለ በቃ እየገፋው ነው የሚናገር ሰው ልንገራችሁ በጣም ቅኑ ሰው ነው ዝም ብሎ የሚናገር ሰው በጣም ቅንነት የሞላበት ውስጡ በቃ አለኝ በቃ እውነት ነኝ ቢሳሳትም ቶሎ ይመለስ ዝም ብሎ በውስጡ የሚሞላ ሰው ግን አቤት ቻፓ ካዱና አሉሽ ካቫንታ ይሄ ቤት ዛሬ አዲስ ነገር ይሆናል በሉ እኔና እግዚአብሔር ካለን ታሪክ ሁሉ ይቀየራል ብዙ ጊዜ እግዚአብሔርን ቤት መልክ ለመምለስ ስትጀምር ሁሉም ይገፋባል ምን ገብቶት ነው ለምንድን ነው ከኛ ልዩ የሚሆነው በቃ ዝም በል እንደዚህ አርግ ስዶ አይሆንም ዝም በል በቃ ለምንድን ነው ህግ እየጠበቅ ነው የምትሄደው ና ሻፓ ካዱና ማስካንቶ የእግዚአብሔር ቤት ውበት ከኔ ጋር ናችሁ የእግዚአብሔር ቤት ውበት የሚጠበቀው ኧረ አሜን በሉ ኢየሱስን በመምሰል እንጂ የእግዚአብሔር ልጅ አይደለም የእግዚአብሔር ልጅ ነው አይደለም ዮሐንስ የተወለደው አባትና እናት ያለው የሰው ዘር ነው በማርያም የገባው ዘር የእግዚአብሔር ዘር ነው ከኔ ጋር ናችሁ በመንፈስ ነው የተጸነሰው በመንፈስ ነው የተወለደው ዮሐንስ ያጠምቀው ግን በቃ ና እንዴት አይሆንም ምናምን ሲለው በቃ ሁሉም ህግ መፈጸም በቃ ስርዓት መፈጸም ይገባናል ስለዚህ አድርገው ዝም በል በቃ ወደ ኋላ ተመለስ በቃ አጥምቀኝ አለው ተጠመቀ አልተጠመቀም አቤት ይሄ ህግ እየጠበቀ ይሄደ እኛ ህግ ትተልነት እንችላለን መተው ከፈለክ ሌላ መንፈስ ተው አቤት መተው ከፈለክ የእግዚአብሔር ያልሆነ መንፈስ ተው ልንገራችሁ በቂም በጥላቻ በምናምን የተሞላ ከሆንክ እርግጠኛ ሆኜ ልንገርህ የሚያስፈልግህ ዴሊቨራንስ ነው ዛሬ የመጣው ቃል ጨለማ ነቅሎ ሊያወጣ እንጂ ጨለማ ቀባብቶ ሊያስቀጥል አይችልም ብዙ ጊዜ ልንገራችሁ ክርስትና ጥንቃቄ ያስፈልገዋል በተለይ እግዚአብሔር ልጅ የእግዚአብሔር ቤተሰብ ማገልገል ከጀመርክ አንተ ለሰው እንጂ ለራስ መኖር አይፈቀድብህም ኢየሱስ የኖረው ለማን ነው ለኛ ነው የኖረው ለኛ ነው ኢየሱስ ያልደረሰው ነገር መድረስ ከፈለክ ኢየሱስ ያልደረሰው ማለት ኢየሱስ ያልገባው ሰው መድረስ ከፈለክ የኢየሱስ መንፈስ ብቻ የሚመራ የእግዚአብሔር ልጅ መሆን አለበት ስለዚህ ተናግረህ ይሆናል እንጂ ተናግረህ አትጠብቅም ስለዚህ ወደዚህ መልእክት ተመልሼ ወደ ጸሎት ገባለሁ ተናግሮ የሚሆንለት ኢየሱስ ብቻ ነው ወይ ደግሞ የትንሣኤ አምላክ ኢየሱስ ብቻ ነው ተናግሮ የሚሆንለት ሁላችን ወደ እኔ የሚጠቅማችሁ ይሄ ስለሆነ ክብር ለኢየሱስ ይሁን ተናግሮ የሚሆንለት ሰው ተናግሮ የሚሆንለት ኢየሱስ ሲናገር ምን ይሆናል ለምንድን ነው ዮሐንስ ሲናገር ሙሽራ ያለች እሱ ምንድነው የሚባለው ሙሽሪት ያለው እሱ ምንድነው ሙሽራ ነው ክብር ለኢየሱስ ይሁን የእግዚአብሔር መንፈስ ሲናገር እሱ አምላክ ነው እሱ ምንድነው እኔ እያልኩ ያለው አምላክ ባንተ ህይወት ላንተ የሚያስፈልገህ ነገር መናገር ይጀምራል የገባው ሰው አምላክ እያልኩ ነው እግዚአብሔር ባንተ አንደበት ሲናገር አንተ የሚያስፈልግህ ነገር በፍጥነት ይሆናል ምን ሲናገር እግዚአብሔር ሲናገር ግድ የለም የእግዚአብሔር ቃል ነው ዝም ብዬ አይደለም እየተናገርኩት በሆነ ስፍራ ሄደ
ስትጠየቅ አለው ምንም ነገር የለም አትጨነቅ። የሚመልስ ማን ነው? መንፈሱ ነው። የእግዚአብሔር መንፈስ ነው። ራሱ ይናገራል። ስለዚህ በዚህ ምድር ገዢ ሆነ መቀጠል ትፈልጋለህ? እግዚአብሔር ይናገራ። ማን ይናገር? ይችላል አይችልም? አንዳንዴ እግዚአብሔር እንዲህ ብሎኛል ብለህ ሰውን መንገር ትፈልጋለህ። ግን እኮ እግዚአብሔር ያልተናገረበት ቀን አለ። ሁሌም እየተናገረ እኮ ነው። ከነቢያት ምናምን ብቻ ምን ሰማል? የእግዚአብሔር ልጆች ነኝና እንደሱ አይደለንም። 24/7 የእግዚአብሔር ድምጽ መስማት ምንችል ልጆች ነኝ። ስለዚህ እሱ ሲናገር ማለት የተናገረ ካንተ ጋር ተስማምቶ ባንተ አንደበት ሲወጣ ከኔ ጋር ናችሁ ወይ? ያኔ የተናገርከው ሁሉ ይሆናል። የመጨረሻ መልእክት ይሄ ነው። የተናገረው የሚሆንለት መንፈስ ሲናገር ነው። ከኔ ጋር ናችሁ? ኢየሱስ በመጨረሻ አባቱ ሲተወው ወደ መስቀል ሲሄድ ፍቃድ ከሆነ ይሄ ነገር ከኔ ይለፍ ብሎ ተናገረ አልተናገረም? አለፈለት አላለፈም? ሆነለት አልሆነለም? አልሆነለትም። ኢየሱስ ተናገረ። ግን ማን ነው የተናገረው? የተሰጠችው ነፍስ ምን አለች? ፍቃድህ ከሆነ ግን እንደ ፍቃድህ እንጂ እንደ ፍቃዴ አይሁን። ግን በቃ እኔ እፈልጋለሁ ቢያልፍልኝ ይሄ ነገር በቃ ባይፈጸም። ተፈጸመ አልተፈጸመም? ለምን ነው የተፈጸመው? የእግዚአብሔር ፍቃድ ስለሆነ። እግዚአብሔር የተናገረው ነገር ሁሉ በኢየሱስ ሕይወት ተፈጸመ። ኢየሱስ የተናገረው ሁሉ ማን ነው የተናገረው? አባቱ። አቤት! ማን ነው የተናገረው? ማን ነው ቅናት የገባው ዛሬ? ንግግሬ ሁሉ ክርስትና በመጨረሻ የምናደርገው ነገር ክርስትና ባንደበት የተቀመጠ እንጂ በፕሮሰስ የሚኖር አይደለም። እናገራለሁ፣ እዘራለሁ፣ ያፈራል ምናምን አይደለም። ተናገረ። ምን አለ መሰላችሁ? ፍቃድ ከሆነ ይህን ነገር ቢያልፍልኝ ቆንጆ ነበር። ግን ፍቃዱ ስላልሆነ ምን ሆነ? ቆመ። እንደ እግዚአብሔር ፍቃድ የተናገርከው ነገር ሁሉ ይፈጸማል። ይፈጸማል አይፈጸምም? በኢየሱስ ስም ለእግዚአብሔር ልጅ ቃል አወጣለሁ። ኧረ ቃል አወጣለሁ። ከእንግዲህ አፋችሁ ኧረ አሜን በሉ፣ ኧረ አሜን በሉ። እግዚአብሔር ብቻ እንዲናገርበት የገባው ሰው ንግግሬ በሉ የአባቴ እንጂ በሉ የማንም አይደለም በሉ። ክብር ለኢየሱስ ሲሆን ሌላ መንፈስ ያልኩ እንደዚህ ነው። ሌላ መንፈስ ያናግራታል። ለማን? ለነፍስ። ከኔ ጋር ናቸው? እግዚአብሔር ሌላ መንፈስ ኢየሱስ ሌላ መንፈስ አላናገረውም። ነፍስ ነው የተናገረች። ነፍስ ነው የተናገረች። ብዙ ሰው ግን ሌላ መንፈስ ሲያናግረው በጣም መጥፎ የሆነ አጋጣሚ ይፈጠራል። ሌላ መንፈስ ማለት የቅናት መንፈስ፣ የቅናት የጥላቻ መንፈስ። ይህንን ነገር ሲያናግር በተቀደሰ ወንድምህ በተባረከ ወንድምህ አይሆንም። ስለዚህ ላንተ የፈለከው ነገር ስትናገር ማይሆን ነገር ያናገረህ ማን ስለሆነ ነው? ሌላ ስለሆነ ነው። ዛሬ ግን ኧረ በኢየሱስ ኧረ ዛሬ ግን እያልኩ ነው ትናገራለህ። ግን የእግዚአብሔር አንደበት ሆነ ነው የምትናገረው። የእግዚአብሔር መንፈስ ሆነ ነው የምትናገረው። ስለዚህ በቃ በፊት ያለ ዘመን ሁሉም መቀየር ትፈልጋለህ? ኧረ መቀየር እፈልጋለሁ የሚለኝ ከዚህ ቤተክርስቲያን የምትቀበሉት ነገር ቁልፍ ነው። ማንም እንዲራራልህ አትጠብቅ። ማንም እንዲረዳህ አትጠብቅ። ኦሬዲ እግዚአብሔር ደስ ካለው ቁራም ልኮ ያመጣልሃል። ከኔ ጋር ናቸው? ቁራቆ ሁሉም ጥቁሮች ናቸው። አንዳንድ ነጭ ምናምን ያለ በብዛት ግን ምንድነው? ጥቁሮች ነው። የትም ጠዋት እንደመጣ የትም ማታ እንደመጣ ማን እንደመጣ አይታወቅም። በቃ ቁራ ነው ብቻ ቁራ። መልአክ ይላክልሃል። መልአክ ስም የለውማ። ሰው ግን ወደ አንተ ሲመጣ የሆነ ነገር እግዚአብሔር ልኮትም ቢያደርስ እግዚአብሔር ልኮኛል አልልም። በቃ ደስ ብሎኝ ልሰጥህ እንካ
ፓቱራ ክላቫዲያፖስ ከለበጂና ማሳ ክላቫዲያፖስ በኢየሱስ ስም ከእግዚአብሔር እጅ ነፍስ ትጠግባለች። ህይወት ይቀየራል። ነገር ይቀየራል። ሌላ መንፈስ አያገኝህም። ዛሬ ክደሃል እኮ። እኔ ዴሊቨራንስ በህይወቴ ተፈጽሟል። ዴሊቨር ሆኛለሁ። ክብር ለኢየሱስ ይሁን። ልንገራችሁ፣ በእኔ አውቶሪቲ ልናገራችሁ፣ ሁላችሁ በዚህ ቤት ያላችሁ ከኔ ጋር ናችሁ። ከእንግዲህ ባንተ ህይወት የሆነ ነገር ማጣት አይገባም። የፈለከው ነገር ያገኘሃል፣ ይሳካልሃል። አሜን በሉ። የሚያስፈልግህ ነገር ወደ አንተ ይመጣል። ተናግሬያለሁ፣ አዝሻለሁ። ሰማይ አዝሻለሁ፣ ምድርም አዝሻለሁ፣ አየሩ ባህሩ ምንም ሁሉ አዝሻለሁ፣ ሰውም አዝሻለሁ። አንተን ለማስደሰት ሁሉም ይከፈታል። ያልከው ይሆናል፣ የተናገርከው ይሆናል፣ የጠበቀው ይሆናል፣ ያለ ይሆናል። ከእንግዲህ የኢየሱስ ነህ። ከእንግዲህ የኢየሱስ ነኝ በሉ። ልንገራችሁ፣ ምን ይሆናል፣ ምን ያጋጥመዋል የተባለው ሰው እኔ ያፈረስኩት ኢየሱስ እያለ ምን ሊሆን ነው? ቢሳካም ባይሳካም፣ ቢሰራም ባይሰራም፣ በኪሱ ብር ቢኖር ባይኖር፣ ወረቀት ቢኖረው ባይኖረው፣ ሁሉም ኢየሱስ ግን አለ። ኧረ አሜን በሉ። በፍጥነት መምጣት የሚችል ሁሉም ነገር መቀየር የሚችል ስለ ወረቀት ብቻ ሳይሆን ህግን መቀየር የሚችል አልገባኝም። ህግን መቀየር ወረቀት የማያስፈልገው ነገር ሊያደርግ ይችላል። እሱ በነፃነት እንድትኖር ሊያደርግ ይችላል። ያንተ ህይወት ከዛሬ ተቀየረ። የምናገረው በራሴ ነው፣ በራሴ አውቶሪቲ። አንተ እግዚአብሔር ቤት ነው ያለ፣ ታተርፋለህ እንጂ አትከስርም። የገባው ሰው ግን ዛሬ የኔ ቀን ነው የሚለኝ። ኧረ አልሰማም። ልንገራችሁ፣ መንፈስ ሲመጣ የሚቀበለው ይፈልጋል፣ የገባው ሰው ይፈልጋል። ከእንግዲህ 2025 ነው ያለን። ከዚያ ዓመት ጀምሮ ያንተ ህይወት ለብዙዎች የሚደርስ ያትረፈረፈ ቅባት ትናገራለህ፣ ትከብዳለህ። ያንተ ስም ይከብዳል፣ ያንተ ስም ይከብዳል። በስም መንፈስ አስገባሁት፣ በኑሮ መንፈስ አስገባሁት፣ በቢዝነስ መንፈስ አስገባሁት፣ በአንተ ነገር መንፈስ አስገባሁት በኢየሱስ። እግዚአብሔር ሲመጣ በእኔ ነፍስ ነው የሚጠቀመው፣ በእኔ አንደበት ነው የሚጠቀመው። ግን የሚናገረው እሱ ለሰው ልጅ የሚጠቅም ነገር ነው። ሰው ለሰው ልጅ አደጋ ሊያስገባ እንደሚሰራ ይሄ ሌላ መንፈስ ነው። ቸርች ውስጥ አለ የለም? ቁጭ ብለው በቃ ተቀምጠው ጂዘበል ቁጭ ብላ ቸርች ተቀምጣለች። በእኛ ቸርች ግን ኧረ አሜን በሉ። ዛሬ ወጋሁት ይሄ ነገር። ኧረ አሜን በሉ። ስለዚህ እናገራለሁ፣ ይሳካልሃል። ደግሞ ትናገራለህ፣ ይሆናል። የትንሣኤው መንፈስ ባህሪው ምንድን ነው ካላችሁ፣ ያሸነፈው ጠላት በማደሪያው ማየት አይፈልግም። ነፍሳችን የኢየሱስ ማደሪያ ነች። የእግዚአብሔር ምንድነች? ማደሪያ ነች። ይሄ የትንሣኤ መንፈስ ያሸነፈው ጠላት ተመልሶ በዚህ ነፍስ እንዲቀመጥ አይፈልግም። ስለዚህ የመጨረሻ አርነት የምትወጣው የምትመራ ነፍስ እንጂ የምትማር ወይ ደግሞ እያስተማረን በቃ እያስረዳት መሄድ ይሄ የመጀመሪያ ነው። መጀመሪያ ካልተማረች ምንም ማወቅ አትችልም። ከተማርክ አንዴ በቃ ከገባህ ግን መሪ ነው እሱ፣ ይዞህ ነው የሚሄደው። ወደ ምንድን ነው የሚወስድ ካላችሁ፣ ወደ ሁሉም በረከት የሚባል ነገር። እግዚአብሔር በዚህ ምድር የፈለገው ነገር ማድረግ ይችላል። ብዙ ጊዜ የምናጠፋው ኢየሱስን ትተን ወይ ደግሞ እግዚአብሔርን ትተን ሰው አጠገባችን ካለ እሱ መመልከት እንጀምራለን። ይሄ የመጀመሪያ ውድቀት ነው። የምንመለከተው ተስፋ የምናደርግለት ኢየሱስ ብቻ ነው። ግን አልሰማም። ማን ብቻ ነው? የዚህ ጉባኤ ጥያቄ ዛሬ ተመለሰ። ኧረ እባካችሁ
ቀኝ እጃችሁን ያዙልኝ። በቃ የብርም ቢሆን የልጆችም ቢሆን የሆነ ነገር ይሆን ብቻ ቀኝ እጃችሁ ላይ ፈልጋለሁ። ካሎባ ጂና ማስካንታ በኢየሱስ ስም ዛሬ ሁሉም ጥያቄ ተመለሰ። ሰላም ሆነ፣ እረፍት ሆነ፣ መፍታት ሆነ፣ መፈታት ሆነ። በኢየሱስ ስም አሸናፊ ነህ። ክብር ለኢየሱስ ይሁን። እልልታ ልስማ። ድገሙት። እልልታ ልስማ። እልልታ ልስማ። ዛሬ በእኛ ጉባኤ በሉ ሌላ መንፈስ የለም በሉ፣ ሌላ ወንጌል የለም በሉ፣ ወንጌላችን በሉ ኢየሱስ ብቻ ነው በሉ፣ እሱ ነው የሚሰበከው በሉ፣ መንገድ እሱ ነው በሉ፣ ህይወት እሱ ነው በሉ፣ ሌላ መንገድ የለም በሉ፣ ሌላ ህይወት የለም በሉ፣ ኢየሱስ በሉ በእኛ ቤት በሉ ይሰበካል በሉ። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ዛሬ ደስተኛ ናችሁ? ደስተኛ ናችሁ ወይ? እውነት ደስተኛ ነው የሚለኝ። በብዛት እኮ አንጨበጨባችሁ፣ አንዳንድ ግን አላንጨባጨባችሁ። ምንድነው? ያቆረፈ ሰው አለ እንዴ? እስከ እንደገና ለጌታ ክብር ስጡት። ለሰው አላልኩም፣ ለሰው አላልኩም። እኔ ሰራተኛ ነኝ፣ እናንተም ሰራተኛ ናችሁ። እውነት አይደለም? ዋናው ማን ነው? ማን ነው ዋናው? ማህበር የኢየሱስ ናት። የሰው ልጅ ማን ነው? የኢየሱስ የሆነ ማንም ሊያቆመው አይችልም። ክብር ለመንፈስ ቅዱስ ይሁን።